ካሁን በኋላ አናገነከም አልመጣም። የውሸት ነው ወዳላ አፈቅራለሁ ሲል የነበረው ማለት ነው ማኔ የውሸት ጋይስ እቺ ቅሌታም ሶሲ ማለት ነው። እቺ ውሸታም ወራዳ ሶሲ ማለት ነው። ፍቅረኛዋን ዳኒ አትወደውም። ፍቅረኛዋን ዳኒ አትወደውም። ግን ሀይሚና ቡራን አለያይታ ቡራን የመውሰድ አላማ ያላት ነው የሚመስለኛው። ምክንያቱም በጣም ዲቴል ሪሌሽንሽፕ ነው ያለን። ዲቴል ላይክ ሲክሬት የሆነ የውስጥ ጓደኝነት ነው ያለን እኔና ቡርኬ ያለች። ቡርኬ ይሄን ጉዳይ አያውቅም ጋይስ። እርግጠኛ ነኝ ቡርኬ ሶስና እያጠመደችው እንደሆነ አያውቅም እያጠመደችው እንደሆነ አያውቅም ጋይስ። እውነቴን ነው የምላችሁ፣ 100% ነው የምነግራችሁ። ሶስና ቡራን እያጠመደች ነው። ሀይሚን ነገረኛ አስመስላ፣ ሀይሚ ሁልጊዜ ጨዋሂ አስመስላ ቪዲዮ አሰርታት። ሀይሚ ግን ምንም አታውቅም፣ ቡራ ምንም አያውቅም። ቡራ የዋህ ነው ታውቃላችሁ። እሱ የሚያስበው ላይ ካላል በቃ ጓደኛ ነን፣ ኖርማል ጓደኛ ነን ብሎ ነው የሚያስበው። ነገር ግን እሷ እያጠመደች ያለችው ወጥመድ ይሄ ነው። ምክንያቱም ፍቅረኛዋ ዳኒ ሲያወራ ሰምታችኋል። ሁሌ ጊዜ የትም ቦታ ስትሄጂ ሳትነግሪኝ ነው የምትሄጂው በቃ እና ስደውልሽ ረጅም ሰዓታት በጣም ከጠዋት እስከ ማታ ድረስ ኦንላይን አልነበርሽም እያላት ነበር ዳኒ ማለት ነው። የሶስና ፍቅረኛ ማለት ነው። የሶስና ፍቅረኛ ያ ማለት ምንድን ነው? ከጠዋት እስከ ማታ ወጥታ ከቡራ ጋር ነው የዋለችው ማለት ነው። አስባችሁታል? ያው ቡራ በክፋት አያስበውም እርግጠኛ ነኝ። አሁን ቡርኬ እሷ እያጠመደችው እንደሆነ አያውቅም። እሷ አላማዋ ትልቁ ታርጌቷ ቡራንና ሀይሚ መለያየት ብቻ ነው። በቃ ትልቁ አላማዋ ማለት ነው። ደግሞ ድጋሚ ወገነከን ካም ትላለች በእንግሊዝኛ። እኔ ድጋሚ አልመጣም ወደዚህ እንዳመጭ። እኛ መች ነው ያልንሽ ሶሲ? አላማሽ ተደርሶበታል። ተንኮልሽ ተደርሶበታል። አንቺ ዳኒ ፍቅረኛሽን አትወጂውም። እንደውም ዳኒ በዚህ ቆርጣችሁ አድርሱልኝ ለዳኒ። ዳኒ ሶሲ አታፈቅርህም። እሷ ሌላ ዓለም ውስጥ ነው ያለችው። የምትፈልገው ሌላ ሰው ነው። የሰውን ህይወት የሀይሚንና የቡራን ህይወት በጣብጣ እሷ ወደ ቡራ ለመጠጋት ነው የምትፈልገው። እና ቡራ እስከ መቼ ነው አንተ ማትነቃው? እስከ መቼ ነው የማንም መጫወቻ የምትሆነው? እስከ መቼ ነው እናንተ ሁሌ ሀይሚና ቡራ ሁሌ እንደዚህ ሰው እየመጣ መሀላችሁ ላይ የምትጋጩት? እስከ መቼ ነው? እቺ ልጅ አላማዋ ሁለቱን የማጋጨት ሴራ ነው። በቃ ወይ ገንዘብ ተከፍሏታል ወይም ቡራ ልታጠምድ ነው። ሌላ ምንም አላማ የላትም። ምንም ታውቃላችሁ። ቡራን የሚወዱ ሴቶች በጣም ብዙ እንዳሉ ታውቃላችሁ። ሀይሚን በውስጥ ሁሉ እየደወሉ እንደሚያስፈራሯ ከዚህ በፊት ነግራናለች። ለእኔም ነግራኛለች ቴክስት ላይ ገባችሁ። እነዛ ሴቶች ደግሞ ተስፋ አልቆረጡም። እስካሁን ድረስ ተስፋ አልቆረጡም። ሀይሚን ደግሞ የሚፈልጋትም ሰው እንዳለ ታውቃላችሁ። ስለዚህ ያላቸው አማራጭ ምንድን ነው? ሁለቱን አለያይተው በቃ ይሄ ነው የሚፈልጉት። እና እባክህ ይህንን ቆርጣችሁ ለቡራ አድርሱልኝ። እኔ ምን የምናገረው ነገር አንድ ነገር ጠብ ብሎ አያውቅም ጋይስ። የምናገረው ትክክለኛ ነገር ነው። እች ልጅ ወይ ተልኮ አላት ወይ ቡራን ታፈቅረዋለች። እኔ ይመስለኛል ፍቅረኛዋ ዳኒን አትወደውም በቃ። ምክንያቱም ዳኒና ቡርካ ምንም አይመሳሰሉም። ቡርኬ ሸበላ ሞዴል ነው። ያ ደግሞ አይታችሁታል። ዳኒ ማለት አይታችሁታል። ቁርንፉድ ሻይ ቅጠል የመሰለ የድንጋይ ስር ጭድ የመሰለ ልጅ ነው። ስለዚህ እንዴት ነው እቺ ልጅ ቡራን ላታጠምደው የምትችለው? ድብና አርጋ ቡራን ማጥመድ ነው የያዘችው። ሴራዋ ይሄ ነው። አሁንም ቢሆን አስጠንቅቀን የምንነግርሽ የመጨረሻ እባክሽን ከቡርካ ላቂ። በቃ ከቡሬ ላቂ። ሌላ ምንም ልልሽ አልችልም። ከቻልሽ መራቅ ራቂ። በቃ ራቂ። ከቡርኬ መራቅ አለብሽ። የሰውን ህይወት እንደዚህ በቀላሉ ብጥብጥብጥ ከምታረጊ የራስሽ የሆነን ሰው ለምን አትፈልጊም? ታዲያ ዳኒ ፍቅረኛሽ ከሆነ ቀኑ ሙሉ ነው እንደ ቪዲዮ ምሰሪው? ቀኑ ሙሉ ነው ቪዲዮ ምሰሪው? ቪዲዮ እየሰራው ስለነበረ ነው በተደጋጋሚ ከጠዋት እስከ ማታ። ጠዋት ከቤት እንደወጣሽ እስከ ማታ ስደውልሽ አታነሽም አለሽ። ቪዲዮ እየሰራው ከቡርኬ ጋር አለሽ። ቀኑ ሙሉ ነው እንደ ቪዲዮ ምሰሪው? እኛማ የአንቺን ፐርሰናል ሚስጥሮችን በሙሉ እያጠናን ነው። እጃችን ይገባል። ጠብቂ፣ እንዴት እንደምናዋርድሽ ማለት ነው ሶሲ። እና ደግሞ ዳኒ ደግሞ የምትባል ሶሲ ፍቅረኛ እባክህን ፍቅረኛ ናት፣ ሚስቴ ናት፣ አጋሬ ናት ብለን የምታስብ ከሆነ እችን ሴት ከቻልክ ስብስብ አድርገህ ያዝልን። እየመጣች በ2 ወርና በ3 ወር አንዴ እየመጣች ሰላም የነበሩትን ልጆች ብጥብጥብጥብጥ ህይወታቸውን ዋይ ለምን ነውር የለም እንዴ በሀገራችሁ? በጣም ነው የሚደብረው የምር በጣም። አላማዋ ይሄ ነው። እኛ ደግሞ ደርሰንብሻል እንዴ ኮመንት ላይ ጽፌልሻለሁ ግጥም አድርጌ አላማሽን አላነበብሹ? በጣም ብዙ ልጆች ናቸው የጻፉት ኮመንት ላይ አላይሹ?
አንቺ ሴራሽን ነቅተንበታል። አሁን አንቺ አልተነቃብኝም ብለሽ ነው ቡራና ሀይሚን አለያይተሽ አንቺ ለመግባት አይሳካልሽም። መቼም አይሳካልሽም። ሀይሚ ደግሞ ንቂና ቡራን ይቅርታ ጠይቆሻል። ይቅርታውን ተቀበዩ። በቃ እባክሽን ተቀበዩ ይቅርታውን። ጠላት ለማስደሰት ጠላትን ለማቃጠል መሆን የሌለበት ነገር ይሆናል አይደል? ሀይሚ ይቅርታውን ተቀበዩና በቃ ተገናኙ። እስኪ የዛኔ ምን እንደምትሆን እናያለን። እቺ ሶሲ የምትባል ጭራ ቀረሽ፣ እቺ መቆያ እግር እኮ ናት። እና በጣም ነው የተናደድኩት እኔ በእውነት በቃ ብዙ ሰዎች በውስጥ ራሱ እየደውሉ ሀኒ እባክሽን ልጅቷ ቡሬና ሀይሚን አላይታ እሷ ልትገባበት ነው ላይፉን እባክሽን ቪዲዮ ስሪ ላላችሁኝ ይኸው እኔ ድምፆኛለሁ። ሀይሚ ይሄንን መልእክት ከሰማሽ እንግዲህ የራስሽን ህይወት ማስተካከል አለብሽ። ይሄ ነው የምለው ጋይ። ስለዚህ ቤት አዲስ የሆናችሁ ላይክ እንዲሁም ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ማንኛውም የሚሰማችሁን ስሜት ኮመንት ላይ ያስቀምጡልኝ። እኔ ግን የሚመስለኝ ግን ሶስና ሀይሚና ቡርኬን ለማለያየት ሆን ብላ የተነሳች ነው የሚመስለኝ። ዲቴል የገባ ጓደኝነት ነው ያለን ብላለች። እሷ ባል እያላት ዳኒ ባሏ ነው ባል እያላት ሀይሚ የቡርኬ ፍቅረኛ እንደሆነች እያወቀች ሁለቱን ለመለያየት የመጣችው ኦፍኮርስ ቡርኬን ታፈቅረዋለች ብዬ ነው የማስበው። እንደዛ ነው የሚመስለኝ። እሱ ግን አያውቅም፣ ሚስኪን ምንም አያውቅም። ስንት ተንኮለኛ ሴት አለ ግን ስንት ተንኮለኛውን ጥሩ እየኖሩ የነበሩ ልጆችን በዚህ ሁኔታ መበጥበጥ በጣም አዝናለሁ ጋይስ። እኔ እውነት ከዚህ በላይ ምንም ልል አልችልም፣ ምንም ነገር ልናገር አልችልም። እና ሌሎቻችሁ ደግሞ ተሳዳቢዎች የእናቱን ፎቶ እየዘቀዘቃችሁ የምትሳደቡ ባካችሁ አደብ ግዙ። የቡሬ እናት